ኮሜንት ላይ የሚያየ ነው ለዳጊ ያረክለት ነገር ዳጊ እንደዚህ አድርገለት እኔ ለዳጊ ምንም ነገር አላረኩለት አላህ ነው ነገሮች ያደርጉለት እኔ ሰበብ እያልኩት ገብቷቸዋል እንደዚህ ሰላም እንዴት ናችሁ ውድ የረሙካን ቸኮሌት ቤተሰቦች አማን እኔ ያለሁላችሁ አልሐምዱሊላህ ድምጽ ዘግቷል አይ ነው ለኔ ፈገግታዬ ትንሽ ዝቅ አለባችሁ ያው የሰሞኑ ድባብ ነው እኔ ናችሁ ነው ሰላም ናችሁ አለሁላችሁ እኔ እንደዚህ ትወዱኛላችሁ ያው በጣም ብዙ ሰዎች በውስጥ ይደውላችሁልኝ ነበር ቴክስት ይጻፋችሁልኝ ነበር ደህና ነው ወይ ማለት ደህና ነኝ ያው ባለፈው በተፈጠረው ግጭት ብዙ አልተጎዳውም ትንሽ ከንፈሬ ከጥርሴ ጋር ተጋጭቶ ነው ደም የፈጠረውና ብዙም አልሆንኩም ደህና እና ቤተሰቦቼ በጣም ነው ማመሰግነው ወዳችሁ ያው ኮሜንት ላይ ያያችሁ ነበር ለኔ ብላችሁ በጣም ብዙ ፋሚሊዎች የኔ ቸኮሌት ፋሚሊዎች አይቻችኋለሁ በጣም ለኔ ብላችሁ የኔ መከታ ለኔ ብላችሁ ሰጣሉ ረሙ እንዴት አደርጋላችሁ ስትጋጩ አይቻለሁ እነቱን ለመናገር ችግሬ እንዳለ አስረስቶኛል የእናንተ ኮሜንት ሳይ የእናንተ ድጋፍ ሳይ ችግሬ እንዳለ ረስቻለሁ በጣም ደስ ብሎኛል አኩርታችሁኛል ከልብ ቴንኪው እኔ ግን ደህና ነኝ አትጨነቁላችሁ ፈልጌ ነው ያው አሁን እንደምታዩኝ ፋፈሽ ብያለሁ ቸኮሌት ፋሚሊ ዛሬ ለመጣ ካላችሁኝ ማሂ ቀጥራኛለች እና ለጥሩ መንፈስ ነው ያው ልታወራኝ ነው እና ጥሩ ነገር ለማውራት ነው እያስባለሁ አይ ነው የማይሆን ስራ ላይ እንደገባው አውቃለሁ ያው ብዙዎቻችሁ ካንተ አንጠብቅም እንደዚህ አይነት ነገር ያላችሁ ነው ይገባኛል ፈልጌው አይደለም ቤተሰቦች ፈልጌው አይደለም ሳልፈልገው ነገሮች እንዳለ ሄዶብኝ ነው እንደ ድሮ ረሙካን ቸኮሌት በሚል እንመጣለን በሰፊው የራሳችንን ስራ እንሰራለን ያው ግን አሁን ላይ ግን ያለውበት ሁኔታ ትንሽ ያው ገባው ሳላቅና ፕራንክ ተደረኩኝ ተጣላው ምትወደኝ ልጅ ለወንድሜ ለጓደኛዬ ይታውቋት ይቅርታ ጠየቅኩ አጥፍቻለሁ አልኩ የሰው ልጅ ነውና ማያጠፍ የለም ገብቷችሁ በቃ ምችለውን ያክል አደረኩኝ ያው ጥፋቴን ደግሞ ይቅርታ ትሉኛላችሁ ተስፋ አደርጋለሁ እሱንም ይቅርታ ብየዋለሁ ከዚህ በላይ ምን ማድረግ አልችልም ይቅርታ መጠየቅ ትልቅነት ነው ማረግን በጣም ትልቅነት ነውና ምችለውን ያክል አድርጌያለሁ እና እኔ ምናምን እዚህ ነገር ውስጥ መግባት አልፈልግም እንደምታዩኝ ያው እንደዚህ አይነት ነገር የፋራ ነው እኔ አይመቸኝም እንደዚህ ነገርና ጀስት በሰላም ነገሮችን ለመፍታት ስራ ለመስራት ምናምን ነገር ነው እንጂ እንደዚህ ነገር ውስጥ የለውበትም ከድሮ እና ቤተሰቦቼ ያው እየሰደባቻቸው ነበር ሐሰንም ተናዶ ሊሆን ይችላል ዳጊ የሚያደርገው ነገር ያው ልብ ይሰብራል ታውቃላችሁ ግን አንዳንዴ ያው ከነጭ ልብስ ላይ አንድ ጥቁር ነጥብ ሲኖር ጎልቶ ይታያልና የኔም ጥፋት እንደዛ ጎልቶ ታይቶብኝ ይሆናል ካደረግናቸው ጥሩ መልካም ስራዎች ይልቅ እቺ ነገር እንዳለ አጥፍታው ይሆናል ሜቢ እኔ ሞር ያናደደኝ የሁለቱ ግንኙነት ሁለት ወር ሊቆይ እኮ ነው ሁለቱ ፍቅራቸው ይደላል ሁለት ወር ነው አንድ ወር ምናምን ቢሆን ነው ብዙም ግንኙነት የላቸውም ትናንትና የመጣች አንድ ኖርማል ሴት ነች እና ለዛም ብዬ መሰለኝ እኔ በጣም እንጂ ወደድኳት ራሱ ለወንድሜ ተውኳት ገባችሁ ሐሳቢ በሴት ምክንያት መቼም እኔ ከሰው ጋር አልጣላም ትናንት የመጣች ስሜት ነው ልጅነት ነው ብዬ ነው ማስበው እና በመችለው አክል ያው ነገሮች ለመቀየር ሞክራለሁ ግን እንደ ድሮ የሚሆኑ አይመስለኝም ብዙ ነገሮች ተበላሽቷል እና በጣም ጥር ያለው ጓደኝነቱን ለማቆየት በጣም ጥር ያለው ብዙ ነገር ሞክራለሁ ግን ያው አንዳንድ አይሆንም እና ነገራቶች እንዳሰብኳቸው እየሄዱ ስለሆነ በቃ እስቲ ትቶ ማየት ነው እንጂ ለመታረቅና እንዳላችሁት መታረቅ ኖርማል ነው መታረቃሉ ግን እንደ ድሮ ለመሆን ይቻላል ወይ ነው ገብቷችኋል ሐሳቢ እና ቤተሰቦቼ አሁን ማሂ እየመጣች ነው ማሂ ስትመጣ እናወራታለን ያለውን ነገር አብረን እናያለን እስኪ ለምን እንደጠራችኝ ራሱ አላወኩም ማውራህ ነገር አለ ምናምን ብላኝ ጠራችኝ እስቲ አብረን እናያለን ያው ቪዲዮ ከፖስት በጣም ቆይቻለሁ ሁላችሁም አካውንቲንግ ኮፒ ሊንክ ሪፖስት አድርጉት ማን ነው ይህ ቲክቶክ ላይ ያለው መስለኝ ኮፒ ሊንክ ላይክ እና ሰብስክራይብ አድርጉኝ በቅርቡ 50,000 ልንገባ ነው 250,000 ሰብስክራይብ ከጠየቁ ቆዩ አይደለ ቸኮሌት ፋሚሊ ኑስቲ ሳሚት ላይ 250,000 ሰብስክራይብ ልንገባ ነው ሁላችሁም ሰብስክራይብ ላይክ ሼር አድርጉ እና የሰዎች ሰብስክራይብ ከጠየቅን ቆይተናል አይደለ ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ ሰብስክራይብ አድርጋችሁ ደውላን ተጫኑ ደውላን ጫናችሁ ኮሜንት ላይ ገብታችሁ ረሙካን ቸኮሌት ናፍቆኛል ይሄ ኮሜንታችሁ እስኪ እንዳለ ኮሜንቱ እንደዛ አድርጉ
ራንካቸው ከይታላችሁ ነው እናሰም ሁላችሁ እስኪ ያርጉ 150 ሺህ በቅርቡ እንገባለን። ጸዲ ስራዎችን እንሰራለን ምናምን ብዬ ተስፋ አደርጋለሁ። እስኪ ማሂን ደግሞ እናወራትና ያለውን ነገር አብረን እናያለን። ይመቻችሁ እና ቤተሰቦቼ ማሂሻ ደርሳለች። ማሂሻ ሌላ ማሂሻ ሰላም ሰላም ነው። ካሜራ ይዘን ይገበክ። አዎ ያው ዩቲዩብ ከሰራ በጣም ቆየ። የሚገርምሽ ጥላችን እየሰራችሁ ነው አይደል? ሰሞኑን አንድ ለቪዲዮ ሳየው ለናኒክ ደብሮታል ብለሽ ነው? ብዙ አስጠበቁ? አላስጠበቅሽ። እንዴት ነሽ? ሰላም አለይኩም ቤተሰብ፣ እንዴት ናችሁ? የረምካን ቤተሰብ ደህና ናችሁ? የረምካን በይ አይደለም ነክ አረነክ ተከለራስ መስላላ ነው እንጂ ነው አይደለም እንዴ? እኔ ነሽ ነኝ። እሺ ዳኒ አልሐምዱሊላህ አልሐምዱሊላህ። ረጅም ሰዓት አስጠበቁ? ኧረ ትንሽ 1-3 ሰዓት ነው መሰለኝ። በሺ ይቅርታ በጣም እሺ፣ አታወርደኝ። ሄሎ ያው ላወራ የፈለኩ ግልጽ ነው ለማን ጉዳይ እንደሆነና አንዳንድ ነገርም ብያለሁ። መጣላት ይጠቅማል አይጠቅምም? ይሸጣል። ወላሂ ለማንም አይጠቅምም። መጣላት ለማንም አይጠቅምም። እየነገርኳችሁ ነበር። ረጅም ሰው ስለምታ በመጀመሪያ በጣም ሹክራን ወላሂ ሹክራን። ታውቂያለሽ ለሴት ልጅ ነው ክብር አውቃለሁ። ምክንያቱም የዛኔ ማክብረኝ ነው መተታወራህ አውቃለሁ ስለሁሉም እና አሁን ላይ ስለተፈጠረው ነገር በጣም ይቅርታ። እኔ በሁሉም ሰው ይቅርታ ልበል፣ በሁሉም ሰው ስም እና ሁሉም ነው ይኸውልህ ምንም ማለት እኔ ያው እኔ እንጃ ነገር ሙሉ እየተባበሰ መጣ። ልክ አይደለም። ስለዚህ ቢያንስ እኔ ጋር ያለውን ነገር ትንሽ እኔ ሰላም ላድርግ። ሐሰንን አውርቼዋለሁ ምናምን ነገር ግን አንተ እንደማገናኝ ምናምን አያውቅም። አንተም ያው አታውቅም። ግን ምን አለ መሰለህ ነገር አንዱ ከአንዱ ጋር እየተጣላ በጣም ብዙ ነገር እየተፈጠረ ነው። ማጋማን ምን እንዳለ ራሱ ማንም እርግጠኛ አይደለም። ብዙ ሰው አንተን ጥፋተኛ ይላል፣ ዳጊን ጥፋተኛ ይላል፣ ሐሰንም ጥፋተኛ ይላል፣ ማያም ጥፋተኛ ናት እያለ ነው አይደል? ግን እናንተ ጋር ያለውን ነገር እናንተ ናችሁ የምታውቁት። ስለዚህ በቃ እስቲ እኛ እንትንንና ነገር ሙሉ ሰላም እናድርግ። እስቲ ሐሰን ጠርቼዋለሁ እዚህ እየመጣ ነውና እስቲ አንተ ለኔ ብለህ ከሐሰን ጋር ሰላም ፍጠር። ኧረ ናፍቆኛል እንደውም በእናትሽ ነው ወላሂ በቃ ወላሂ በጣም ደስ ያለኝ በቃ ሰላም ፍጠሩ። እኔ እንደዛ ጋር እኮ እንደዛ ነገር ስለ ቢያንስ አንተና ሐሰን ሰላም ከሆናችሁ ዳጊ ጋር ያለውን ነገር አንተ ለማስተካከል ሞክር። እኔ ማንንም ሰው ይቅርታ ብያለሁ። እሺ ከኔ የሚጠበቅ ይቅርታ መጠየቅ ነው። ይቅርታ ማድረግ የዛ ሰው ምላሽ ተርዳሽኝ ያሳቢ ከኔ የሚጠበቀው አውርቶኛል ምናምን ነገር እሺ ብሎኛል ይመጣል ማለት ካንተ ጋር ያለውን ነገር ሳይሆን እኔ እና እሱ በደንብ ለመነጋገር ነው የተከታተልነው። ችግር የለውም። እኔ ራስቻለሁ። እኔ ነገር አልይዝም። በዛው የሆነ ነገር ይፈጠርብኛል። ግን ከተፈጠረብኝ በኋላ እኔ አላስታውሰውም። በቃ አሁን ችግር እፈጥራለሁ፣ የሆነ ነገር ይፈጠራል ምናምን፣ ነገ ግን አላስታውሰውም። ላይክ እንደዚህ ቂም በውስጥ የሚያዝ አልችልበትም። ገባሽ? መሆንም ያለበት እንደዚህ ነው። ምክንያቱም ያው ቂም ከያዝን ለራሳችን ነው አይደለ ጉዳቱ። ስለዚህ ማቆምን የመሰለ ነገር የለም። ራስን ነው የምትጎዳው ቂም በያዝ ቁጥር ምናምን። አዎ። ስለዚህ ዳጊም ይቅርታ ማድረግ አንተም ይቅርታ ማድረግ ሐሰንም ሁላችሁም ግዴታ ነው። በቃ ማንም እዚህ ጋር ተጎጂ መሆን የለበትም። ምክንያቱም በማይታወቅ ነገር ሁሉም ሰው ጥፋተኛ እየተደረገ በማይሆን መንገድ እየታየ ነው። ይቅርታ እኮ ትልቅነት ነው። ይቅርታ አድርጎ ደግሞ ይቅርታ ለተቀበለ ሰው ደግሞ በጣም ሞር ትልቅነት ነው። ተበሽ ያው ምን አለ መሰለህ በማይሆን ሁኔታ ሁላችንም እየተጋጨን ነው። እኔ ተጋጨኝ ሳይሆን እኔ መጀመሪያ ቀን የመጣሁበት ጉዳይ ሐሰን የተናገረው ነገር ልክ አይደለም ብዬ ነው። ሐሰን ጥሩ ሰው ነው በጣም ከምታስበው በላይ እና አሁን ላይ ደግሞ ለጓደኛ ብሎ የማይሆን ነገር እየሰራ ነው እንጂ እሱ ክፉ ሰው እንዳልሆነ እኔ አውቃለሁኝ። ቤተሰብ ብዙ ሰው ያውቃል። ግን በቃ አሁን መስተካከል አለበት። አንዱ ተናዶ አንዱ ላይ እየተፈጠረ ያለው ነገር ልክ አይደለም። እኔ ሌላ አሁን ለምሳሌ አንተ እንደዛ እንትን ስላደረጉ ምናምን ነገር እኔ መጥቼ ይሄ ብጮ ምናምን ምንም የሚስተካከል ነገር የለም። በመጮ ሳይሆን ቢያንስ አንዱ ካንዱ ጋር የሚታረቅ ከሆነ የቀጣዩ መፍታት ይቻላል አይደል? እኔ ጋር ማሂ አሁን ቀጣይ የሆነ ሰው መጥቶ ቢበድለኝ የሆነ ነገር ቢያደርገኝ የኔ ምላሽ እኔ በቃ አመሰግናለሁ። ሌላ ነገር ነው አልችልም። ገባሽ ሐሳቤ? እኔ እንደዚህ እንደዚህ ክፋት ምናምን አልወድም። በግሌ ማለት ነው። እንደዚህ ነገር ውስጥ የለውበትም። ቤተሰቦች የሚያውቁኛል። ወደ ጄዛን ቀን በሰላም ለማውራት ብዬ ነው ጀስት
ያው ያስከፋኝ ያው የምትወጂ ራስሽ ወንድም ተደረቡ ምናምን ሲሆን እሱ አስከፍቶኛል። በጣም ልቤን ሰብሮታል። ባሽ ማልጠብቀው ሰው የራስሽ ወንድም የምትይው ሰው ነው ላይክ ያን ነገር ሳይተደረደ በቃ ልቤን እሱ የሰበረው ግን እንደፈልተቀል ሁላችሁም ሰላም እንድትሆኑ በቃ ጓደኝነታችሁ እንዲመለስና ነገራት እንዲስተካከል ነው እኔ የምችለውን አደርጋለሁ። ግን ቢያንስ እንኳን ዛሬ ሀሰን መጥቶ ካንተ ጋር ሰላም ፍጠሩ፣ በቃ ይቅርታ ተባባሉና ቀጣይ ያለውን እናስተካክል። ችግር የለውም። እየተጣላችሁ ሰው ባይዚ በጣም እኔ እናንተን ላላቃችሁ ይችላሉ፣ ግን በእርግጠኝነት ክፉ ደግ አብራችሁ አሳልፋችኋል። በጣም እኔ እንደዚህ ነገር እንዳልኩሽ ነው። ሰላም ነኝ፣ ሌላ ነገር ማስበው ነገር የለም። ግን በቃ እንዳልሽው እንደ አንድ ጓደኛ፣ እንደ አንድ ወንድም፣ እንደ አንድ ዋጋ እንደተከፋፈለ ሰው ሳስበው ልቤ በጣም የሰበረው እዛ ጋር ትላንት የመጡ ሰዎች ናቸው። አሁን ሴቷን ብታይ አንድ ሁለት ወር ነው ያውቃት፣ እሱን ብታይ ትላንት ቅርብ ጊዜ የሚታወቁት ከኔ ጋር 5-4 አመት በጣም ጠዋትና ማታ ስንት ነገር ብቻ አሁን ላይ እስቲ ይረበሻ እንደዚህ ነገር ሰውና እሱ ልክ ልብ ይሰብራል። በቃ አንተ አፉ በልና እሱ ነው እንጂ ሌላ ሰላም አይደል ምናምን ችግር የለውም። እና ምን ፈልጊ ነው የማያ ጉዳይ ለህዝቡ ከአንድ 3-4 አልፈልግም ብያለሁ። ትቼ የወጣሁት ነገር ነው፣ የራኩት ጉዳይ ነው። ከዚህ በላይ ምንም ማድረግ አልችልም። ያውቃሉ ህዝቦቹ እቤት ድረስ ትመጣ ያዩኛል። እኔ ኖርማል ካፌ ጠራችኝ መስሎኝ ሲሄድ እራት ነው ቁጭ ቤት ሰላም እንደናንተ ተፈጥሮ አልገባኝና ብዬ ኦኬ ቤት ተነስቼ እወጣለሁ። ካይሽ በቤት ነው የምትመጣው። እንደዚህ እኔ ምን ማድረግ አለብኝ? እቤት እኮ የሰው ልጅ እኮ ክቡር ነው፣ እንግዳ እኮ ክቡር ነው። እቤት ሰው መጥቶ እኮ ውጣ ይባላል። እኔ ውጭ ብያታለሁ፣ ግን በባህሪ እኔ ማንም ሰው ቤት መጥቶ አስወጥቼ አላውቅም። በሷ ልክ ሴት ልጅ ገፍቼ አላውቅም። የሁሉ ነገር ግን እንዳረጋልኝ ምንድነው የዳግም ነገር ነው። የዳግም ፍቅረኛ ስለሆንሽ በቃ ሂጂ እያልኩ ገፋታለሁ እንጂ ለምን ገፋታለሁ? ኧረ ዝናብ ነይ ዝናብ ሆነብን። ዝናብ ሆነ እና ኮቺ ሆታይ ይቅርታ ማድረግን የመሰለ ነገር የለም። እናንተ ሰላም ፈጥራችሁ እንደ ድሮ እንድትሆኑ ፈልጋለሁ። እኛም እንደ ድሮ በቃ በሰላም ነው መሆን ያለበት ሁሉ ነገር። ስለዚህ ሰላም መፈጠር አለበት እና ትልቁ ነገር የምል ነገር አክብረኝ መተክ ስላወራን ብሎኛል። ሀሰንም በእርግጠኝነት እምለውን ነገር ይሰማኛል። ሰላም እንድትሆኑ እንፈልገው ጀመር። ከዚህ በኋላ ንጹህ ጓደኛሞች እንድትሆኑ እንፈልገው ላችሁ። እሺ እንዴ አሁንም ሊማታ ነው እንዴ? እጁ የሚሰበስብ ነው። አሰበኝ የሚማታ ፈል በሰነዘር ነው። እኔ እንግዲህ እንደ ሴቶቹ ተለያየ እንዳልመጣ ከባድ ነው። ደንሽ ሰላም ነው። ይሄ ደግሞ ባንዴ የሚቀበል በሰበስካ ዘላው ግን ይሻላል። ማለት እንዴት ነህ? ደህና ጠፋክ ማለት እኔን ቀየርክኝ ማለት ጣል አደረከኝ። እንትን እንደ ዘፈልፈተላት ዘፈላችሁ እዚህ ጋር ቅድም መስኩራሂ እና ይኸውላችሁ በቃ እሺ ወላሂ ደስ ብሎኛል። ይኸውላችሁ አንተንም አውርቻለሁ። ማታ ደግሞ ረጅም ሰዓት አውርተናል አይደል? አዎ እንዲላር አይ ረሙን እንትን ነበር የመሰለኝ እኔ ከንፈሩ ያበጠ ነበር የመሰለኝ። አይ አሁን እሺ ወሬውን ለመቀጠል ማለት ነው በቃ እንደዚህ ከልባችሁ ምንም አይነት ቂም ሳትይዙ ተቃቀፉ። በቃ እንዴ ውስጣችሁ ላይ ያለው ነገር ሙሉ አውጡትና አንቺ ቀፍ እንጂ ለምንድን ማከሩ እኔና ሳልተጣላን መጀመሪያ እናንተ ተቃቀፉና ከዛ እነሱን ታቀፋለች። በነገራችን ላይ ምን ልበልሽ መሰለሽ አሁን የጠራሽኝ ከረሙ ጋር ታስታርግኝ ነው? አዎ እንዴ በነገራችን ላይ ወንዶች ለምሳሌ ሴቶች አሁን ከተጣላችሁ ምናምን ሴቶች ስለ እናቶችም አሉ ወጣቶችን ለመናገር ፈልጌ ነው ነገር በጣም ነው የምታካብዱት። ከተጣላችሁ በቃ የምትታረቁ ምናምን አይመስላችሁ። ወንዶች ደግሞ እኔ አሁን ረሙና እኔ ተጣላን እንመታታለን መታሁት ምናምን ኖርማል ነው። ገብቶሻል? ኖርማል ነው ስልሽ ይሄ ዋናው ሰላም መሆኑ እኔና እሷን የሆነ ቦታ ብንገናኝ እዛ ስለተጣላን አንጣላም። ገብቶሻል? ረሙ ልንባባል እንችላለን። ሴቶች ደግሞ በባህሪያችሁ እንደዚህ አይነት ሰዎች አይደላችሁ።
አሁን መንገድ ላይ ብትገናኝ ድጋሚ ስለመደባደብ ነው የምታስበው። እኛ ጻፍኩሽ አይ ተቃቀፉ ስትይኝ ነው እንጂ አይሆን ያለቀም ምናልባት ከመጠን በላይ ሆነ እንጂ ነገሩን ያጣላ። እኛ እኮ የተጣላንበት ኬስ በጣም እንዲህ እኔና ረሙን የሚያጋጨን የሚያገዳድለን ምናምን አይደለም። ይሄ አለመግባባት ተፈጠረ፣ ተጣላን። ተጣልቶ የሚቀርሰው የለም ይታረቃል። እኔም ዛሬ ስለመጣው ረሙን ቀፎና ታረቀው ሰላልሽኝ አሁን ብታረቀው በኋላ ብታለው ከነገ ወዲያ ምን እንጣላለን፣ ከዛ እንታረቃለን። ያው ህይወት ነው ይቀጥላል። ግን አሁን እንድንታረቅ ይፈልግሽው እኛ መች ተጣላን ብልሽ ዳልኩሽ ነው። እኛ አሁንም እንጣላለን፣ ነገ ምን እንታረቃለን። ከነገ ወዲያ ምን የወንዶች ባህሪ ነውና አንቺ ደግሞ እንደ ትልቅ ሰው ደግሞ ተጣላን ስትሉ መስማት አልፈልግም። እንደ ትልቅ ሰው እንደ ጓደኛ ሳይሆን እንደ ትልቅ ሰው አስበሽ ልታስታርቂኝ ስለመጣሽ እኔ ደስ አንቺስ ደስ አላለሽ? እኔማ እንዴት ደስ አይለኝም። ይሄን ሁሉ የምለፈው ማስታረቅ መሰለኝ። በነገራችን ላይ ቂም ተያይዞ አለ አይደል? መደባደብ ጥሩ ነው። መደባደብ አሁን እኔ በረሞ አኩፊ ጸጥ ብዬ በየኩበት የሆነ ቦታ ላይ ረሙን ሊሆን ይችላል በቃ ሜንሽን እያደረኩ ስሙን ከማጠፋ የሆነ ቦታ ከማጠፋ መደባደብ ምናምን አለ አይደል? ይሄ አልቅሰ ይወጣል የሚባል ነገር አለ። ስትደባደቢ ነገራቶችሽን ራስሽ ጨረሽ። እኔና ረሙ የታረቅነው የተጣላን ቀን ነው። ለምን እንዳልኩሽ ታውቂያለሽ? እኔ አይገባኝም። ስለ ጠል ጉዳይም ነው የሚገባው። ለምን እንዳልኩሽ ታውቂያለሽ? እንደዛ ረሙ ይዛኔ እኔ አስደብሬዋለሁ አቁን ለማውረድ። ምክንያቱም ሰው በመሆኑ ሰው ማክበር ይፈልጋል አይደል? መቼም ምክንያቱም እሱ ነው የሚያውቀው። እኔ እንዳልኩሽ ነው። አሁን የወንድ ልጅ ጠባ እንዴ ነው እና እሱ ምን ያልጣላል? የጓደኝነትን ሚስጥር አውቀዋለሁ። ገባሽ? እኔ ለኔ ጓደኝነት በጣም ትልቅ ቦታ አለውና እሱ ያ ነገር ያደረገው ከኔ ጋር ምንም ነገር ኬዝ የለበትም። ምንም ያውቀው ነገር የለም። ምንም ጉዳይ የለበትም። ከኔ ጋር ያለው ጉዳይ የለም። ይሄ ልጅ እያደረገ ያለው ለጓደኛው ሲል ያደረገው መስዋዕትነት ነው። እኔ ደግሞ ያን ነገር አከብረዋለሁ እንጂ ገባሽ? አንቀውም። ገባሽ? እኔ ለጓደኝነት ቦታ ስላለኝ ማለት ነው። ሶ ይሄ ልጅ ያደረገበትን ነገር ተረድቻለሁ። አስተሳሰብ በጣም ደስ ይላል ማለት አንዳንድ ሰው አስቧል እንደዚህ ድንገት መጥቶ ምናምን ቢሆን አንተ አሁን እንዳሰብከው ያስባል ብዬ አላስብም። ረሙም እኮ ጸብ የሚፈልግ ሰው አይደለም። ለምን እንዳልኩሽ ታውቂያለሽ? አሁን ይሄን ስልሽ እኔ ዳግምን ለዳግም ብዬ መጣላቴ መጥፎ ነው ልክ አይደለም ምናምን ልሰል ለኔ አሁን ረሙን መምታቴ ልክ አይደለም። ገብቶሻል? መሰንዘሪ ረሙ ላይ ልክ አይደለም። እኔ ግን እየተፈጠሩ ላሉ ነገሮች ዳግም ምን ትደግፈዋለህ? እስኪ ካፋችሁ ልስማ። አፉ ብያለሁ ተባባሉ። ኧረ እኔ አፉ ብያለሁ። እኔ ነገርኩ። እኔ ረሙን የሰነዘርኩበት ቀን ነው ይወጣልኝ። አፉ ብያለሁ። እኔ አፉ ብያለሁ። አፉ ከተባባላችሁ አሁን ከዚህ በኋላ እኔ ጓደኛሞች ስትሆኑ እንጂ ስትጣሉ ማየት አልፈልግም። ኧረ አንጣላም። አንተም አትፈልግም። እንዳልኩሽ ተደርቦ ይጣለው እኔ ሞዶ የምለው ጓደኛዬ ጋር ነው ለሱ ነው ይጣለው። ስለዚህ ያ ነገር አንድ ሞር እንዳናደኝ አብኛል። ግን ያው ትንሽ እዚህ ጋር ካንፈሬን ሰንጥቆታል። እሱ ፓርት ከሳለው አንድ ቀን ሚሪንዳ ገዛቻለሁ። ሚሪንዳ ይበቃ መሰለኝ እንዴ? ደም ይተካል እኮ ሚሪንዳ አይደለ? እኔም ግዙልኝ እሺ። እንደዛማ ከሆነ ማለት ሚሪንዳ ወጥታለሁ። እኔ ግን አሁንም ቢሆን እኔና ረሙ ታረቀን። ነገርኩሽ ጥላችን ይሄ አለመግባባት በመጣ ቁጥር የተፈጠረ ይሄ ድብድብ አላስፈላጊ ነገር ነው የተፈጠረው እንጂ እኔ አሁንም ቢሆን አሁን ከዳግም ጋር ያለኝ ነገር አለ አይደል? ረሙ ከዳግም ጋር ያለው ነገር አለ። ያ ነገር በእርግጠኝነት እኛ እንደፈታ ነው እንዲፈታ ፈልጋለሁ። እኔ እንደዛ ነው ፈልገውና እንዲሆንም ነው እንትን ነው። እኔ ችግር የለም። ከኔ የሚጠበቀው ይቅርታ መጠየቅ ነው። ካንተ የሚጠበቀው ነገር ይቅርታ ጠይቀኛል። ከኔ የሚጠበቀው ይቅርታ ማድረግ ነው። ይቅርታ አድርጌልሃለሁ። ማንም ሰው አጥፍቶ መጥቶ ይቅርታ ከጠየቀኝ እኔ ይቅርታ የማድረግ ዝግጁ ነኝ 100%። ከኔ የሚጠበቀው ይቅርታ ጠይቄያለሁ በሰዓቱ ለሱም ለሁሉም ሰው ይቅርታ ጠይቄያለሁ። ከኔ የሚጠበቀው አድርጌያለሁ። ከዛ በላይ ምንም ማድረግ አልችልም። ባይዘው እኔ ደግሞ የምፈልገው ይሄ ማውራትን የመሰለ ነገር የለምና እኔ አሁንም አለ አይደል ረሙን ይቅርታ በጠየቅኩት አሁን ልክ ረሙን ይቅርታ እንደጠየቅኩት ረሙም ነገራቶችን በቃ እንዲፈታ ፈልጋለሁ። ይሄ ሁሉ ጸብ የተፈጠረው ነገራቶችን መፍታት አለብህ። እኔ ነገሮችን አላስኩም እኮ በቻስኩ እኔ እኮ ነገሮችን አላስኩም። ከድሮም እኮ እኔ ይቅርታ ብያለሁ። ይቅርታ አልኩኝ። ከዛ ሰው ይቅርታ አድርጌልሃል ነው መልስ ካገኘው እሺ።
እኔ ካንተ ከቡጡ ኖርማል ነው ያደረከው ነገር ትክክል ባይሆንም ግን ይቅርታ አድርጌልሃለሁ። በሐሳቤ አንዳንድ ሰው ያረክለ ትልቅ ነገር ማሰብ አለበት። ምን ይባላል መሰለክ? ሁለት ጓደኛሞች ነበሩ ይባላል። አንደኛው ጓደኛው በጥፊ መቶ አንደኛው ጓደኛው ከዛ ጓደኛዬ ደና አሸዋ ላይ ጓደኛዬ መታኝ ብሎ ጻፈ። ከዛ በቀጣይ ቀን የተመታው ሰው እያለ ውሃ ሲወስደው ጓደኛዬ ያዘው። ከዛ ከጎርፍ አዳነው። ከዛ ድጋሚ ባለፈው አሸዋ ላይ ነበር ጻፈው። አሁን ደግሞ ሄዶ አለት ላይ ጻፈ ጓደኛ አዳነኝ ብሎ። አየ መልካም ነገሮችን ስትሰራ ጓደኝነት ላይ በአለት ነው መጻፍ ያለብህ ከጭቅላት እንዳይጣጣ። ልክ መጥፎ ሲሆን ደግሞ አሸዋ ላይ ትጽፋለህ። አሸዋው ደግሞ ይዞ ትረሳዋለህ። መልካም እንወቃ ከልቡ አይደለም ብለህ አሁን ዛሬና ዳግም የተወሰነው ብዙ የሰራናቸው መልካም ነገሮች አሉ። ከኔ አልፌ ያረኩለት በጣም ከልብ ያረኩለት ያስተዋወቅኳቸው ሰዎች ምን እንዳለ ገባ። እኔ ከልብ አሁን እንዲህ ብላ አትቆጥሩም። ኮሜንት ላይ የሚያየ ነው ለዳጊ ያረክለት ነገር ዳጊ እንደዚህ አድርገለት። እኔ ለዳጊ ምንም ነገር አላረኩለት። አላህ ነው ነገሮች ያደረጉለት። እኔ ሰበብ እያልኩት ገብቷቸዋል። እንደዚህ ባትሉ ጥሩ። በቃ መሆን ያለበት ነገር ሆኗል በሰዓቱ። ማድረግ ያለብኝ ነገር ከልቤ ስለምወደው አድርጌያለሁ። ዩቲዩብ ምናምን ከዚህ በኋላ ሰው ላይ ያስፈልጉ ይችላል፣ ብቻውን መስራት ይችላል። አሳብ ገብቷል። በቃ እስከሆነ ሰዓት ማድረስ ካለበት ሰዓት ማድረስ እስካለብን ደርሷል። ሰዎችን ማስተዋወቅ ታውቋል ምናምን ከዚህ በኋላ አያስፈልግም። ልቡ ፈቅዶ ወዶ መጥቶ የድሮን ፍቅሩ የሚገልጽ ከሆነ እኔ ችግር የለብኝም። ካልሆነ ደግሞ እንዳለ አሸዋ ላይ ጽፏቸው ሰማይ ላሰል አሸዋ ላይ ጽፏቸው ጠፋ። አይ እኔ እናንተ ያደረግናቸው መልካም ስራዎች አለት ላይ ነው። እቺን ደግሞ ትናንትና ያወኳት ልጅ እንደዚህ ያልካት ስተት አሸዋ ላይ ጻፍኳት ጓደኛታችን ይበልጣል ፓወር አለው ካለ እሺ አይ እቺኛውን ነው አለት ላይ ጻፍኳት እነዛን አሸዋ ላይ አጥፍቻቸዋለሁ ካለኝ ምንም ማድረግ አልችልም። ልብ የተሰበረው አሁን ማውራት እናንተ ጋር ነው። አየህ ማውራት ጀመርክ። አሁን ዳጊም ይሄን ነገራቶች ለማስተካከል ልጁ ከራሱ የመጣ ይሄ አሁን እንዳልኩ ጓደኝነት ይሁን ነገር ሚለውን ለመቀበል ራሱ ክፍት አልሆነም ልቡ። መቼ አንተ እንደዚህ ለማውራት ፍቃደኛ ባልሆንክበት ሰዓት ነው። አሁን ቢያንስ አንተ ፍቃደኛ ያልሆንኩት ነው። መቼ አሁን ቢያንስ አየህ ክፍት ነህ። አሁን መቼ አይደለም ከዚህ ያልሆንኩበት ለመቀበልም ለመስጠትም ፍቃደኛ ሰው ነህ። እኔ መቼ ይሄ ጉዳይ ከተፈጠረ ጀምሮ ዳግም እኔ አላናገርም ብዬ አውቃለሁ። የት ነው ያለው አይደል እንደምለው አሁን የመጡት ነገራቶች ያው ታውቃለህ፣ አንዳንዴ በሴት ልጅ የተነሳ ብዙ ነገር ላይ ትደርሳለህ። ወንድ ልጅ ደግሞ የሆነ መቀበል ማትችላቸው ነገራቶች አሉ። መጥፎ ነገር ላስብ ካልኩኝ እኮ ማለት ነው እዚህ የተከበርኩበት ዩቲዩብ ነው፣ ስንት ስራ የሰራሁበት ነው። እሱ ነገራቶች ዩቲዩብ ላይ ስራ መስራት ሳይጀምር ስንት ስራ መሰራበት ስራ ነው አይደል? ዩቲዩብ ላይ እዛ ጋር መጥቶ የሰደበኝ ስድብ አይተሃል አይደል? ሲሰኛ ነው ምቀኛ ነው በቃ እነዛ ሁሉ ነገር ሲል ግን ምንድነው ከልቡ አይደለም ብዬ ነው የማስበው። ገባሽ ማሂ? አዎ እኔም ከልቡ አይደለም እኮ ሐሳብ ገብሻል። ሐሳብ የሚፈጠሩት ነገራቶች ስሜት ነው፣ አንዳንዴ ስሜት ናቸው ነው። እኔ ጋር የሚደረገው ነገር ቀለል እየተደረገ ነው፣ እሱ ጋር የሚደረገው በጣም ከባድ ነው። ገባሽ? እኔ የተናገረኝ ነገር ነው ደብሮኝ ነበር፣ ግንስ አይ ተናዶናል ከፍቶት ሆናል ብዬ ነገሮችን ትቼዋለሁ። ሐሳብ ገብቶካል። እና በቃ እየሆነ ያለው ነገር እንዳለ በጣም ያስጠላው። በቃ እኔ እዚህ ጋር ስም መስጠት ለኔ እንደዚህ ነው። አንድ ቀን ታይቼ ማልታወቅ ለቀልድ ፕራንክ በተደረጉት ነገር ፕራንክ ሲደረግ አጋጣሚ እየተገናኘን ነገር ነው፣ ሌላ ነገር የለውም። በዚህ ምክንያት ንገረኝ። ገባ? በነገራችን ላይ አሁን እኛ የምናደርገውን ዳጊ ይሄን ነገር አይዋል። እኔ ደግሞ አሁን ዳግምን ደግፌ ካንተ ጋር እስከመጣላት ደርሻለሁ እና እንደዚህ እንድንወራራም ያረገን ባንጣላ እንደዚህ አናወራም ነበር እና እኔ አሁን መጣላታችንን ሁላ ማለት ነው ታውቃለህ በቃ ይሄ ለጓደኛ ስትል የምትከፍለው መስዋዕትነት ነውና እኔ አሁን አንተና ዳጊ ነገ ከነገ ወዲያ ታርቃችሁ ባይ እኔ ደስተኛ ነኝ። ለምን እንዳልኩ ታውቃለህ? ከኔ ጋር መጣላትህ ቢያንስ የሆነ ነገር ገፍቷል። ለኔ ሐሰን ነገም ከነገ ወዲያም ችግር የለብኝ የምታርቃለሁ። ሲጀመር ነው አሁን አልጣለውም አልታረኩም፣ ግን የሰው ልጅ ልብ ውስጥ እንደነበርኩ ይቀጥላል ወይ ነው ጨዋታው እንጂ ነገ ምን ይቀጥላል? ችግር የለውም። አላህ ነው መንገዶች ክፍት የሚያደርገው አልኩ እንጂ ይቅርታ ለመደራረግ እኔ እንዳልከው ያረጋው እንዳለ ከልቤ ከእንትን አልቆጥሮም። ችግር ግን እኔ ያረኩትን ነገር እንደ ትልቅ እሳጋጅ ያደረገው ነገር እንደ ትልቅ እና ያንተን ነገር እኔ አፉ ብያለሁ። ችግር የለውም። ይቅርታ መጠየቅ ነው ዋናው። ይቅርታ አድርጌልሃለሁ። ችግር የለውም። እሱም ደግሞ ይቅርታ ጠይቄዋለሁ። ይቅርታ ከተቀበለ ጥሩ ነው። እኔ እሱም ደግሞ ያረገብኝ ነገር ይቅርታ የበደለኝ ነገር አለ አይደል እንዳለ ካንተ ጋር መሆን ያደረገውን ነገር እዛም ጌዶ የሰደበኝን እና ሁሉ ነገር ይቅርታ አድርጌለታለሁ። ገብቶሃል? ሳይ በኔ በኩል የሚያጠፋው ፕራንክ አድርጎኛል ለልጅቱ ያልኳት ነገር በግድ ጎትጉታኝ እንደዚያው ጎትጉታኝ ካነገርከኝ ብላ በግድ ያስወራችኝ ቃል ይዞ
የሁሉ ማስኬድ ይቅርታ በቃ አጥፍቻለሁ አጠገብ ያላደረሳትም ብያልኩት ነገር እንዲህ ነገር አድርጓል። እኔ በሚችለው ከርቀት አለው ቤት አንኳኩታ እየመጣች ምን ርቀት በቃ ታስቦበት ነው የሚመስለው ነገሮች እንዳለ ሶ እኔ በሚችለው አቅም ይቅርታ ጠይቄያለሁ። የሱ ምላሽ አላቅም የኔ ውሳኔ ነው። ሐሰን ግን በአንተ በኩል ግን ትልቅነትን አሳይተኛል። ይቅርታ ጠይቀ እኔም ደግሞ ይቅርታን ተቀብያለሁ። ችግር የለውም። ዋናው ነገር የእናንተ ይቅርታ ተቀባይ ሰው ታውቃለህ ትልቅ ሰው ነው። አንተ ነገ ከነገ ወዲያ ዳግም ይቅርታ እንደጠየቀው ሁሉ እሱም ያው ነገራቶችን በሚረዳው መንገድ ተረድቶ እሱም አንተም እንድትግባቡ ነው የሚፈልገውና ረሙካን ቸኮሌት ምን ቸኮሌት አመረ ቸኮሌት ሰ እንዴኛ በጣም እቺ ለሲ ጆሮ ያርገው ኦይ ልጅ በጣም ነው ታሳፍሪ እና ብትጨፍሩ ሁለታችሁ ደግሞ እንደዚህ ኩች ግን በጣም ደስ ብሎኛል ማለት ሁለታችሁንም ሹክራን እንደዚህ እንደመሳቅ የመሰለ ነገር የለም። በጣም ሌላው ይስተካከላል ወላሂ ይስተካከላል። ብቻ ለዛሬው ሹክራን ጨፍሩልኛል ቤተፋም መላ ኩች ወጣሂ ግን አንድ ቀን ግን እንትን እከሳለሁ። እሺ እቺኛው አረ እኔ መታላልና አንዴ አረ የእሷን ባክ እሷ ቆይታለች ከመታች በፍቅር እና ቤተሰቦቼ ሁላችሁም ሰብስክራይብ አድርጉ። ከዚህ በኋላ ዝገናል አይን ነው ምናምን ብዙ ቪዲዮ ምናምን ነገር ያው ማታውቁት ረሚ የሚስቀው ረሚን አታችሁት ነበር። ሰብስክራይብ አድርጋችሁ ሰብስክራይብ አድርጋችሁ የተሻለውን ረሚ የተሻለውን አንተ ከምታስበው የተሻለ ነገር ያው ቢተኛው መንገድ ነው ማለት አላህ እንደሚሰጥ ተስፋ አደርጋለሁ። ለማንኛውም ደግሞ ሙስሊም ብራዘር ነው ያራዳልሽ አይደል? ረሙን የኛ ፋሚሊዎች እንግዲህ ሰብስክራይብ ሰብስክራይብ አድርጉ። 250 ሺህ እንገባለን። ከናሱ ጋር ቤተሰብ ነን። ከዚህ በኋላ እንጫወታለን። አሁንም ቢሆን ሰው ይጣላል፣ ይታረቃል፣ ይደባደባል። ምን ይላል ነገራቶችን አላህ ነው የሚያስተካክለው። እኛ ትንሽ ከኛ የምንጠበቀው ደገፍ ማድረግ። ማይክ ምን ልሰራ ይመጣል? በቃ ሂጂ በቃ እኛ መጣ ማሽ ተጣላን ተጣልተናል። ሚሪንዳ አልጋብዘው ነው ሚሪንዳ። ቻው ቤተሰቦች እንወዳችኋለን። ኦኬ አብረን መጣ እንዴ ወዳችኋለሁ።